የብፁዕ ወቅዱስ ርዕሰ ሊቃነ ጳጳሳት ፍራንሲስ ህልፈተ ሕይወትን ምክንያት በማድረግ በኢትዮጵያ ካቶሊካዊት ቤተክርስቲያን በአዲስ አበባ ሀገረ ስብከት በቅድስት ልደታ ማርያም ካቶሊክ ካቴድራል ቤተክርስቲያን የጸሎትና የፍትሐት መርሃ ግብር ተከናውኗል። ፍራንቺስኮስ የሚናገረው መስዋዕተ ቅዳሴ ይቀበል፣ ነፍሳቸው መንግስተ ሰማያት ያስተዋርስልን። በመርሃ ግብሩ ላይ የተገኙት ፕሬዝዳንት ታዬ አጽቀሥላሴ በርዕሰ ሊቃነ ጳጳሳት ፍራንሲስ የተሰማቸውን ሐዘን ገልጸዋል። ሊቃነ ጳጳስ ፍራንሲስኮ ህልፈተ ሕይወት የተሰማን ጥልቅ ሐዘን የኢትዮጵያ መንግስት የኢትዮጵያ ሕዝብና በራሴ ስም እንድገልጽ ይፈቀድልኝ። ቀን ለጠመመባቸው ቀን ለጎደለባቸው ሁሉ ጋሻ መከታ በመሆን በጸሎቻቸው በማስታወስ በመባረክ ታላቅ አገልግሎት አድርገዋል። ዓለም ትልቅ ሰው አጣለች። ርዕሰ ሊቃነ ጳጳሳት ፍራንሲስ ከተገፉ ጎን የሚቆሙና ለሰላም ሲሰሩ የነበሩ ታላቅ አባት ናቸው ሲሉ ፕሬዝዳንቱ ተናግረዋል። በመንፈሳዊ አባትነታቸው ለግፉዓን ጠበቃ በመሆናቸው በዓለም ዙሪያ መከራ ለጎበኛቸው ሁሉ ጠበቃ፣ ድምጽ ለሌላቸው ድምጽ በመሆን ለ12 ዓመታት ዓለምንም የዓለምንም ሕዝብ በቅንነት በበጎነት አገልግለዋል። እኒህ ታላቅ አባት በተለይ ጦርነት በጎበኛቸው ሰላም ባጡ አካባቢዎች ሁሉ ፈጥኖ ደራሽ ነበሩ። ርዕሰ ሊቃነ ጳጳሳት ፍራንሲስ ለሌሎች ኖረው ያሳዩና ኃላፊነታቸውን የተወጡ አባት ናቸው ሲሉ የካቶሊካዊት ቤተክርስቲያን አዲስ አበባ ሀገረ ስብከት ጳጳስ ብፁዕ አቡነ ተስፋ ስላሴ ገልጸዋል። ሁሉን አቃፊ ስለመሆን መናገር እና ማስተማር የሚወዱት የነበረ የምህረት ዓመት በተባለበት ጊዜ ብዙ ነገር ስለ ምህረት አስተምረውናል። ምክንያቱም እሳቸው ራሳቸው ምህረት ተቀብያለሁ፣ ምህረት ተደርጎልኛል፣ ይህን ምህረት አካፍላለሁ ብለው ስላገለገሉ ነው። ጥሪያቸውን ኃላፊነታቸውን ራሳቸውን የሚገነቡበት ቦታ ሳይሆን እንደ ክርስቶስ ሕይወታቸውን የሚሰጡበት ሕይወታቸውን የሚያቀርቡበት እስከ መጨረሻው ቀን ብዙዎቻችን በቴሌቪዥን አይተናል። በፋሲካ ዕለት ሕዝቡን ባርከዋል። ብፁዕ ወቅዱስ ርዕሰ ሊቃነ ጳጳሳት ፍራንሲስ የሰላም አባት የነበሩ ለዓለም ሰላም ሲጸልዩ የኖሩ መሆናቸውን ደግሞ የካቶሊካዊ ቤተክርስቲያን ጳጳሳት ጉባኤ ጠቅላይ ጸሐፊ አባ ከተማ አስፋው ተናግረዋል። የቅዱስ አባታችንን ነፍስ በገነት ያኖርልን። ቅዱስነታቸው ኢትዮጵያን በቅርብ ሲያግዙ ሲረዱ እንዲሁም ሲጸልዩና ሲያስቡ የቆዩ አባት ናቸው። አሁን ከኛ ተለይተዋል። ነገር ግን ወደ እግዚአብሔር አባታቸው ወደ አባታችን ቤት ነውና ያሄዱት። እግዚአብሔር አምላካችን ነፍሳቸውን በይስሐቅ በያዕቆብና በአብርሃም አጠገብ ያኑርልን። እግዚአብሔር ሁላችንንም ይባርከን። በጸሎትና በፍትሐት መርሃ ግብሩ ላይ የተለያዩ ሃይማኖት ተቋማት አባቶች በመገኘት ሐዘናቸውን ገልጸው ፊርማቸውን አኑረዋል።